በመካከለኛው ምስራቅ ያለው ወታደራዊ ውጥረት አሁንም እንደቀጠለ ነው። ኢራን በዮርዳኖስ የሚገኙ የአሜሪካ የጦር ሰፈሮችን በሚሳኤል ስትደበድብ፣ በሌላ በኩል ደግሞ እስከዛሬ ድረስ ከቀጥታ ጦርነቱ ርቃ በነበረችው ግብጽ ግዛት ውስጥ በሜዲትራኒያን ባህር ላይ የሚገኘውን የአሜሪካን የጋዝ ታንከር በሰው አልባ ድሮኖች ማጋየቷ ተሰምቷል። ለዚህ ትንኮሳ ምላሽ ለመስጠትም አሜሪካና ሳውዲ አረቢያ በጥምረት የወሰዱት እርምጃ ደግሞ ቀጠናውን ወደ ውጥረት ውስጥ ከቶታል። በግብጽ የደምየታ ወደብ ላይ የተፈጸመው ጥቃት የመላውን ዓለም ትኩረት የሳበና እጅግ አሳሳቢ ክስተትም ሆኖ ተመዝግቧል። ግብጽ በዚህ 5 ወራት ለዘለቀው ጦርነት እንደ ዋነኛ አስታራቂና ዲፕሎማሲያዊ ድልድይ ስታገለግል የቆየች ሀገር ብትሆንም አሁን ግን ግዛቷ የጥቃት መድረክ መሆኑን ጄሩሳሌም ፖስት አስነብቧል። የብሪታንያ የባህር ላይ የደህንነት ተቋም እንዳረጋገጠው የአሜሪካ ንብረት የሆነው ኤርነጎስ ዊንተር የተባለው ግዙፍ የጋዝ ማከማቻ ታንከር በኢራን ድሮኖች ተመቶ በእሳት ጋይቷል። ይህ እሳት ወደ ሌላኛው ጋዝሎግ ሳሌም ወደ ተባለው መርከብ በመስፋፋት በመላው ወደቡ ላይ ታላቅ ፍንዳታና ጥቁር ጭስ እንዲታይ አድርጓል። ምንም እንኳን የግብጽ የነዳጅ ሚኒስቴር ለሀገሪቱ ቱሪዝምና ኢኮኖሚ ሲል ጥቃቱን ተራ የእሳት አደጋ አድርጎ ለማቅረብ ቢሞክርም የኒውዮርክ ታይምስ እና ሌሎች የደህንነት ምንጮች ግን ጥቃቱ በቀጥታ ከኢራን የተነሱ ድሮኖች የፈጸሙት መሆኑን በማስረጃ አረጋግጠዋል። ይህ ማለት ኢራን ጦርነቱን ከቀይ ባህርና ከፋርስ ባህረ ሰላጤ አውጥታ ወደ ሜዲትራኒያን ባህርና ወደ ግብጽ ደጅ አድርሰዋለች ሲል የዘገበው ደግሞ ኒውዮርክ ታይምስ ነው። ይህ እርምጃ አሜሪካ በግብጽ ያላትን ጥቅም ለመምታት ብቻ ሳይሆን ግብጽን ወደ ጦርነቱ አዙሪት ውስጥ በመጎተት የቀጠናውን ሰላም ሙሉ በሙሉ ለማጥፋት የታለመ ሳይሆን እንዳልቀረም ተገምቷል። በተመሳሳይ መልኩ ኢራን በአሜሪካ የጦር ሰፈር ላይ የከፈተችው ድንገተኛ ጥቃት አሜሪካ ለወራት የገነባችውን የመከላከያ አጥር የጣሰና በወታደሮቿ ላይ ከፍተኛ ጉዳት ያደረሰ ነው። ፕሬዚዳንት ዶናልድ ትራምፕ ይህንን ጥቃት ተከትሎ የሰጡት ምላሽ እጅግ ቁጣ የተሞላበት ነበር። አሁን የእኛ ተራ ነው፣ ኢራንን እጅግ በጣም በከፋ ሁኔታ እንመታለን በማለት የተናገሩት ንግግር የአሜሪካን ቀጣይ ከባድ እርምጃ የሚያበስር የጦርነት መለከትም ነበር። ይህንንም ተከትሎ መጠነ ሰፊ የአየር ድብደባ እንዲከፈት አድርገዋል። የአሜሪካ ማዕከላዊ እዝ ሴንትኮም ይፋ እንዳደረገው ለ2 ሰዓታት ያህል በቆየው እጅግ ከባድ በሆነ የጥቃት ማዕበል በኢራን ግዛት ውስጥ የሚገኙ በደርዘን የሚቆጠሩ ስትራቴጂካዊ ቦታዎች ተደብድበዋል። የአሜሪካ ጦር አውሮፕላኖችና ሚሳኤሎች የኢራን አብዮታዊ ዘብ የጦር እዝ ማዕከላትን፣ የሚሳኤልና የድሮን ማምረቻ ተቋማትን እንዲሁም የባህር ዳርቻ የስለላና የመከላከያ ጣቢያዎችን ደምስሰዋል። በተለይም በሆርሙዝ ወሽመጥ ላይ በሚገኘው የቄሽም ደሴትና በደቡብ ምዕራብ ኢራን በምትገኘው ኩዜስታን ግዛት ላይ የተፈጸሙት ፍንዳታዎች ምድሪቱን ሲያናውጧት ማደራቸው ተሰምቷል። በዚህ ጦርነት ውስጥ ሳውዲ አረቢያ ከአሜሪካ ጎን ቆማ በኢራቅ የሚገኙ የኢራን አጋር ታጣቂዎችን መምታቷ የቀጠናውን ፖለቲካ አዲስ ምዕራፍ ውስጥ ከቶታል። አሜሪካና ሳውዲ አረቢያ በጥምረት በሰነዘሩት ጥቃት ቢያንስ 20 የታጣቂ ቡድን አባላትና 6 የኢራን ወታደራዊ አማካሪዎች ተገድለዋል። ሳውዲ አረቢያ ኢራን በነዳጅ ተቋማቶቿ ላይ ለፈጸመችው የድሮን ጥቃት ምላሽ ለመስጠት መወሰኗ በሪያድና በቴህራን መካከል ያለውን ሸካራ ግንኙነት ወደ ቀጥታ የጦር ግንባር ፍጥጫ ቀይሮታል። ምንም እንኳን የሳውዲ የመከላከያ ሚኒስቴር ጦርነቱ እንዲቆምና ወደ ድርድር እንዲመለሱ ጥሪ ቢያቀርብም በተግባር ግን ሳውዲ የአሜሪካ የጥቃት አጋር መሆኗ ኢራንን ይበልጥ እንድትቆጣና ለበቀል እንድትነሳ አድርጓታል። የኢራን አብዮታዊ ዘብ በሰጠው መግለጫ የአሜሪካ ዛቻና ጣልቃ ገብነት እስካልቆመ ድረስ የሆርሙዝ ወሽመጥ ለዓለም አቀፍ ንግድ ዝግ ሆኖ እንደሚቆይ አስታውቋል። ወሽመጡ የእኛ ግዛት ነው፣ እኛም በቁርጠኝነት እንቆጣጠረዋለን በማለት የተናገረው የኢራን ጦር በሺዎች የሚቆጠሩ ኪሎ ሜትሮች ርቃ የመጣችው አሜሪካ በባህር ላይ እንቅስቃሴያችን ላይ የምታደርገው ጣልቃ ገብነት ሁኔታውን ይበልጥ ውስብስብ ያደርገዋል ሲል አስጠንቅቋል። የሆርሙዝ ወሽመጥ መዘጋት ማለት ደግሞ መላው የዓለም ኢኮኖሚ የልብ ትርታ እንዲቆም ማድረግ ማለት ነው። ቀድሞውኑ በጦርነቱ ምክንያት ሲናወጥ የቆየው የነዳጅ ገበያ አሁን ባለው ውጥረት ምክንያት የብሬንት ድፍድፍ ነዳጅ ዋጋ በ7.3 በመቶ ጨምሮ በአንድ በርሜል $88.9 ደርሷል። ይህ የኢኮኖሚ ውድቀት ወደፊት ለሚመጣው ታላቅ የረሃብና የዋጋ ንረት ማዕበል መነሻ እንደሚሆን የኢኮኖሚ ሊቃውንት በከፍተኛ ስጋት እየተነበዩ ይገኛሉ። የእስራኤል የደህንነት ባለስልጣናት እንደገለጹት በኢራን ከፍተኛ አመራሮች መካከል አሁን ያለው አቋም እጅግ ጽንፈኛና ወደ ጦርነት የሚያዘነብል ሆኗል።
በተለይም ሙጅታባ ካሚኒ ማንኛውም ውሳኔ በእርሳቸው ይሁንታ ካልተገኘ በቀር እንዳይተገበር ማዘዛቸውና እጅግ ጠንካራና አክራሪ ፖሊሲዎችን መከተላቸው የሰላም ተስፋውን አጨልሞታል ሲል ሲኤንኤን ዘግቧል። ትራምፕ ኢራንን በጣም በከባዱ እንመታታለን ቢሉም በተግባር ግን አሜሪካ ለረጅም ጊዜ የሚቆይ ጦርነት ውስጥ ለመቆየት የሚያስችል የኢኮኖሚና የወታደራዊ አቅም አላት ወይ የሚለው ጥያቄ በሰፊው እየተነሳ ይገኛል። በሌላ በኩል ኢራን በየመን የሚገኙትን የሐውቲ አማጽያንን በመጠቀም በሳውዲ አረቢያ ላይ የባህር ላይ ከበባ ማወጇ ጦርነቱን ወደ ቀይ ባህር ብቻ ሳይሆን ወደ መላው የአረብ ባህረ ሰላጤም አስፋፍቶታል። የሐውቲ ታጣቂዎች የሳውዲን የኢነርጂ ተቋማት ኢላማ ማድረጋቸው የዓለምን የኃይል አቅርቦት አደጋ ላይ የሚጥል ሌላ የታሪክ ጥቁር መጋረጃ ነው። የግብፅ ሁኔታ በተለይ አሳሳቢ ነው። ግብፅ ከእስራኤል ጋር ያላትን የሰላም ስምምነትና ከአሜሪካ ጋር ያላትን ጥብቅ ወዳጅነት ጠብቃ ለማቆየት የምታደርገው ጥረት አሁን ባለው የኢራን ጥቃት ምክንያት አደጋ ላይ ወድቋል። ፕሬዝዳንት አብዱልፈታህ አልሲሲ በአገራቸው ላይ የሚሰነዘረውን ማንኛውንም ጥቃት በዝምታ የማይመለከቱ ከሆነ ግብፅ ወደ ጦርነቱ መግባቷ አይቀሬ እየሆነ ነው። ይህ ደግሞ መላውን ሰሜን አፍሪካ ወደ ጦርነቱ እሳት ውስጥ የሚከትና የሜዲትራኒያን ባህርን ወደ ጦር ሜዳነት የሚቀይር ይሆናል። የዓለም የንግድ መስመር የሆነው የስዊዝ ቦይ መዘጋት ደግሞ የዓለምን ንግድ በ90 በመቶ እንዲቆም በማድረግ ታላቅ ረሃብን ይጋብዛል። የኢራንና የአሜሪካ ፍጥጫ፣ የሳውዲና የኢራን ቂም እንዲሁም የእስራኤልና የፍልስጤም ውጥረት ተዳምሮ መላውን ዓለም ወደ አመድነት ሊቀይሩት ጥቂት ሰከንዶች ብቻ እየቀሩት ይመስላል። ይህ ታሪካዊ ሁነት ፈጽሞ ሊረሳ የማይችልና በመጪው ትውልድ ላይ እንደ ጥቁር ጠባሳ የሚቀመጥ ነው። ጦርነቱ አሁንም እንደቀጠለ ነው። የሚቀጥለው ሰለባ ማን ይሆን የሚለው ጥያቄ ግን በቀጣይ በሚፈጸሙ ወታደራዊ ጥቃቶች ላይ የሚታይ ይሆናል። የአሜሪካ የአየር ድብደባዎች በኢራን ላይ የቀጠሉ ሲሆን ቴህራን በበኩሏ የመጨረሻውን የበቀል እርምጃ እንደምትወስድ እያስጠነቀቀች ነው። ይህ አደገኛ ፍጥጫ ወደ ኒውክሌር ጦርነት ሊያመራ እንደሚችል የተለያዩ የፖለቲካ ተንታኞች እየገለጹ ይገኛሉ። ትራምፕና የኢራን መሪዎች በየፊናቸው የያዙት የጦርነት ግትር አቋም የሰው ልጅን ደህንነት ለፖለቲካዊ ቁማር አሳልፎ የሰጠ ተግባር ነው የሚል የተለያየ ትችቶችን እያስተናገዱ ቢሆንም የተቀየረ ነገር ግን የለም። እያንዳንዱ የሚተኮስ ሚሳኤልና በመካከለኛው ምስራቅ የሚበቅለው የጦር ዘር ፍሬው ሞትና ውድመት እንጂ ሰላም ሊሆን አይችልም። ዓለም አቀፉ ማህበረሰብ ይህንን አደገኛ ግስጋሴ በአስቸኳይ ካላስቆመም ወደፊት የሚመጣው ታሪክ የሚመዘግበው በሰው ልጅ አጽምና በከተሞች ፍርስራሽ ላይ ብቻ ሊሆን እንደሚችል ዘገባዎች ያመለክታሉ።